ተናገሪ መልሽ። ሚውትናሽ ቢውትሽን ፍቺ ነይ አሰማት። እኛ ባለፈው ግምጃን የተራገጥነው የተሳደብነው የግምጃ ኦዲየንሶች ሃይሚን ስለተናገሩ እንጂ ዝም ብለን አግድመን ግምጃን አልተራገጥንም። ገባሽ? ኧረ እባክሽ አሁን ደግሞ አንቺ የሃይሚን ፕሮፋይል አድርጌ ቦቸን እራገጣለሁ ምን ማለት ነው? እኔ መች እራገጣለሁ አልኩኝ። ደረሱብን ደረስንባቸው አይደለም። ቆይ አንዴ ሚውታጂ ሀዩ ማለት ነው። ሀዩ አሁን አንቺ ቤትሽ ገብቻ አይቻለሁ ቅድም ኢቭን እንኳን ከፕሮፋይልሽ በታች የኛ ልጆች ስምና የግምጃዬ ነው ያለው። ግን ደግሞ አንቺ የምትከራከሩ ለቦቼ ነው። ይሄም እኔ ማርያምን በጣም ግራ ዛፍ ላይ ይወጣሉ። ግን የተረጋጋ ህይወት የላቸውም። ለራሳቸው ተረጋጋ የሰው ሰላም ነው። አንድ ሰው ማለት ነው። አንድ ሰው ቢያወራሁና ነገሩ እኛ አሁን አንቺ ለቦቼ ስሚ ለቦቼ አሁን የምትራገጩ ሃይሚ የቦቼ ኦዲየንስ ሃይሚን ተናገሩብሽ በነበረ አዎ ትራገጫለሽ። ግን የቦቼ ኦዲየንስ አንድ ነገር አልተናገሩሽም። ሃይሚን ፕሮፋይል አድርገሽ የቦቼን አትሰደቢ። አረሳ አደባለሁ ካልሽ ደግሞ የሷን ፕሮፋይል አድርገሽ ተራገጭ። እኛ ያገባንም 30 አድርገሽ ብረግጩ ያገባንም። ግን የሷን ፕሮፋይል አወርደሽ ተራገጭ። ለመጀመሪያ ማታ ጻፍሽልኝ። እኔ ከማታ ወዲህ አንድ ቪዲዮ ነው የተሰጠሽ። በዛ ላይ ደግሞ የሚያስብል አልመሰለኝም። ምክንያቱም እናንተ ማርገጥ ሸራረጉልኝ ተይ በሏትኝ። እኛ በኋላ እሷን ብንናገራትኝ እናንተ እንዳትናገሩ እና ተይ በሏት አሉ። ከዛ መጥቼ ሀዩ አቆሚ በስርዓት ነገርኩሽ። አሰሚም ምን ላድርግሽ? ከዛ ውጭ ሲጀምር እንዴ ተይ በሏት፣ አትሳደብ። እኛ ሃይሚን እንወዳታለን እናከብራታለን። ተይ በሏት አሉ። ምን እንዳይናኳት ረፊ ነው እንጂ እንደዚህ ተብያለሁ ማለት ነው። ሲጀመር ማለት ነው። ሲጀመር እኮ ሀዩ ነገርኩሽ እኮ። ከዛ ውጭ ምን ልበልሽ? አንቺ ሁለቶቹንም ልጆች ከወደድሻቸው ሁለቶቹም ልጆች ሲነኩ ማዘን እንጂ ያለብሽ አንድ ሰው ወግነሽ መናገር አትችይም። ይሄንን ነገርሽ ነው። እኔ ሰው እናንተ ብላችሁ ሰው ማለት ነው። እኔ ማንነት አይደለም ማንንም ተሳድቤ አላውቅም ከዚህ ልጆች። እቹም ደግሞ እንደምትወጃት እናውቃለን። ግን እሷ በአንድ ሰው ምክንያት መረገጥ የለባትም። ከሁሉም ኦዲየንስ እኮ ነው የሚረግጣት በአንድ ሰው ምክንያት። እኛ ጨዋዎች ነው ሲጀመር እኛ እኮ አትሳደቢ ለግምጃ ለቦቼ ተቆርቆራን። ስሚ እንገርሽ የኛ ጨዋዎች አትልቅ። ቅድም አንቺ ሰምቼሻለሁ ከታች የኛ ጨዋዎች ከደረሱብን እንደርሳለን፣ ካልደረሱብን አንደርስም። እህታችን ደራርተን ነው እንጂ ከነኩን እንነካለን፣ ካልነኩን ደግሞ አንነካም። ከማንም ኦዲየንስ ከደረሱብን ግን እንራገጣለን። የራየው አዳምጪ ሀዩ አዳምጪኝ አንዴ። እንደምትወጃት እናውቃለን ብለው ነው እያወሩሽ ያሉት። አንድ የሚወድ ሰው እኮ የሚወደውን ነገር እኮ እንዳይነካበት ነው የሚጠብቀው። አንቺ ግን ምን እያደረግሽ ነው? እኔ ለእሷ መከራከሬን እንጂ እኛ እኮ አትወጃትም አላልንም። አትወጃትም ሀኛ በፊት ለመወጃት ምንም አላልንሽም። ግን በአንቺ ምክንያት ወይም አንድ ሰው ስትረገጭ ታው በሏትኝ። እኛ በኋላ በሃይምን ብንረግጣትን እኛ ጋር እንዳትጣሉ ተነገርሽ። አትሰሚም። እኛ እኮ ድረስ ተከራክረን አይደለም። ሃይም እንዳትነካብን ስለፈለግን ብቻ ነው። እሱ እንደፈለግሽ አሁን ሀሳብሽን ንገሪንና ማለት ነው እንበተን ሁላችንም። አሁን አዩ ምንድነው አላማሽ? ለምሳሌ የተናደድሽበት ነገር እኔ እንደዚህ ያረኩት አትወኪያትም። ቆይ ጨረቃ ተያዝ ሃይሚን ትወኪያታለሽ ወይስ ትወዳታለሽ? ኖ ፕሮፌሰር ካደረገች ድረስ የእሷ የምታደርገው በሙላ ይመጣል ወደ ሃይሚ። ተከርበች እንደዚህ አይነት ጥያቄ እንዳትጠይቂኝ አንቺ ራስሽ ተከርበች። አትሳደቢ። ቅድማስ ይሰደድሽ አትሳደቢ። ተረጋጉና ቀስ አትሳደቢ። ወይኔ መድኃኒዓለም እንደዚህ ተሰዳድባችሁ አትሳደቢ። አዩ ማለት ነው። አዩ እንደው በፈጠራችሁ አትሰዳደቡ። ኧረ ምን ሳራ ኖ እንዳትሰዳደቡ። ትወጃታለሽ አትወጃትም ብለሽ መጠየቅ አላልኩሽኝም። መውደድ አላልኩሽኝም። ትወጃታለሽ አላልኩሽኝም። መውደድ በልብ ነው። ግን ፕሮፋይሏን እስካደረግሽ ድረስ ትወኪያታለሽ። አዩ ሁሉም ሰው እኮ መስክሮልሻል። እንደምትወጃት እኮ እናውቃለን። እኔም አውቃለሁ እኮ አንደኛዋ እኔም አውቃለሁ። ግን አሁን እያረግሽው ያለው ነገር ደስ አይልም።
ያናደደሽ ነገር አለ ወይ? እንደዚህ ልታረግ የቻልሽበት ምክንያት አለሽ ወይ ብዬ ጥያቄ እየጠየቅኩሽ ነው። እኔ እንደዚህ እኮ ሲጀመር በዚህ አንድ ሰው ስላልመለሰችላት ነው። የለም ማንም ሰው ተይ ብሎኝ እምቢ ያልኩት ሰው የለም ሲጀመር። እንኳን እናንተ ተይ ብላችሁኝ አይደለም እኔ ስሜታዊ ሆኜ ትናንት ስታለቅስ። እሺ በቃ አሁን እኮ አዩ አንቺ እኮ እስከምትዘቀዘቅ ቆይ ሀዩ ልጠይቅሽ አይደለም እስከምትዘቀዘቅ ነው የምትጠብቂው? እስከምትሰደብ ነው የምትጠብቂው? ከስንቱ ፋሚሊ ጋር እንጣላኛ ያልደረሰ ፋሚሊ በሁሉ ፋሚሊ ጋር እንጣላለን። እኔ ሲጀመር ወይ በቃ እናንተ እስኪ በደንብ ሰከን በሉና ተነጋገሩ፣ ተደማመጡና ተነጋገሩ። እናንተ እርስ በርሳችሁ አትባሉ፣ ረፉ ሳናድዱ ማለት ነው። እነሱ እንዲያዛዥ መጥቶ እናስቦልክሻለን ምናምን እናንተ ታችን እየተነካችኛ ዝም እንበል። ጨረቃ ምን ሆነሽ ነው እንደዚህ እያለ እስኪ ተረጋጊ፣ አንቺ ተረጋጊ፣ ተረጋጊ አትበይ። አመፀኛው ነው ታርጊ ሙይ ታርጊ ውዴ ቆይ እሺ አሁን እኔ በጣም የገረመኝ ሀዩ አሁን ሀዩ ተወጃለሽ። ቆይ አዩ እንደዚህ አይነት ነገር ካረገች ማለት ዛሬ ነው ትላንትና ነው ሳምንት ነው 2 ሳምንት ነው መቼ ነው እስኪ ንገሩ። እስኪ መቼ ሁሌ ነው የምትወስደው? ቤቷን ገብተሽ እነሱ ነው የማጽፈው ጉድ የላትም። ወደ ታች ወርደሽ አሁን ምን ተፈጥሮ ነው እንደዚህ ለማድረግ ለምሳሌ እሷን ለመክሰስ የተነሳችሁት በምን ምክንያት ነው? ንገሩ ቶሎ አስቁማሉና አስቁሙ። ተዘቀዘቀች የሚያስቁሙ ሀዩ የቅመሟን ፕሮፋይል አድርጋ በሸራ ከነካች ቅመሟ እንደምትነካ እርግጠኛ ነው። ሀይሚ ብትነካ በኋላ ተነካች እንዳትሉ እንወዳታለን፣ እናከብራታለን። ግን ብቻ እንዳለኩ ሀይሚ በሀይሚ ምክንያት እሷ እንትን እንላለን አሉ። እንወዳታለን ግን ስነስርዓት ተያዝ። እሺ አመፀኛው ማለት እሺ። አሁን ለምሳሌ አንቺ አዩ በአንቺ ምክንያት እንደዚህ ሀይሚዬ ልትነካ ስለምትችል የምታረጊው ነገር ደስ አይልም፣ ይሄ ነገር አቁሚ ብለሻታል። እዚህ ላይ አልኳት የሀይሚ ፎቶ አውርጅና የግንጂ ሀይሚ ሞሸንኳት ደግሞ ሀይሚ ሞሸንኳትና ይቺ ልጅ እንደዚህ እያደረገች ነው እና ከሌላ ቆጆች ጋር ልታደካከል ምናምን አልኳት። አስማ ግን እዛው ነው የወጣችው ጨረቃ ማርያም ያንን ራሱ እዛው ወጣችና ለቀቀች። እቺ ሀዩ ማለት ነው እኔ በላይ አትወዳትም ሀይሚ ራሱ ደግፏት ላይ ምናምን ብላ ጽፋ ለቀቀችው እንደገና ማለት ነው። በአዲስ ግምጄን እንደፈለግሽ ፖስት አዩ ግምጄን ፖስት እኔ አትፖስቲ አይደለሽ ግን ልጅቷን የሚያስነካ ነገር አትስሪ። በቃ ይሄ ብቻ ነው። ከዛ በዘለለ ማንንም መፖስት አሁን ይሄ ደግሞ ፖስት እኔን አይመለከትም። እሷን የሚነካ ነገር አታርጊ። ምክንያቱም ፕሮፋይሏን ስለለበሽ የትክታክን ነገር ታውቂዋለሽ ጠንቅቀሽ። ከወደድሻት ደግሞ ጠንቅቂ አናገሬ እንጂ የተናገርኩት ደግሞ ትናንትና ይቅርታ ጠይቁ ብሎ ሲጀምር የመጣሁት ራስ ማታ ነው። ትናንትና ማታ ነው ዛሬ ጧት ነው ያመጣሁት። ይመለከታልና ብቻ እህታችን ብቻ እስከዛሬ ምንም አደረግሽ ምንም አላደረግሽ እንደፈለግሽ ከዚህ በኋላ ታስለኪያት በቃ እንደፈለግሽ ትናንትናና እንደፈለግሽ ስለማንም የፈለግሽውን አድርጊ። እሷን ብቻ ታስለኪያት። ሌላ ምንም ችግር የለብንም። እኛም እንደፈለግሽ አይምሮሽ ነው የሚያዝሽ፣ አንቺ ነሽ ልብሽ ነው የሚልሽ። ግን እሷን እንዳታስለኪያት። በቃ ሀይሚና ከወደድሽ እነሱ እንደሚ በቃ ጀረቃው የማያስነካ ነገር እኮ የፈለግሽውን ሸር ገርቷ ነው መፍትሽ። ግን እነሱ እንዳታስለኪያት። የምትጽፉትንም ተጠንቀቁ ሁላችሁም። እሷ ብቻ ሳትሆን እሷ ቤት ስትሄዱ የምታረጉትንም እየተጠነቀቃችሁ አድርጉ። ከስንቱ ጋር ታባሏት ነው በእናንተ የተነሳ ሰው መሰለኝ ምንከቱ የለባትም። ስለዚህ በቃ የምትጽፉትን ሰውም ላይ ደግሞ ሴት ሆናችሁ እንደ ሴትኛ ሁኑ። እንደ ሴት ሆናችሁ እንደ ሴት እያሰባችሁ አድርጉ። ማንንም ስትደግፉ ሌላኛውን መንቀፍ አይጠበቅባችሁ። እንደዚህ ስለወራሽ በውስጥ ማሳጽፈሽልኛል። አሁን ቅድም ስናወራ ነበር አውርተናል። አሁን አለፈ በቃ ተይው። አሁን ከዚህ በኋላ በቃ ጨረሽ። እኛ ያወራንሽ ያለነው አያት ሀዩ የሆነ ተረጋጊና አንቺ አመተኛው መታ ስላናደደችሽ ሳይሆን ላያ መታ እኔ መጥቼ ስላናደድኩሽ ሳይሆን ልብሽ ያለሽን ለምትጠቅሰው እሺ ጨረቃ እንዴት ነው? በመጀመሪያ አንድም ሰው ማንም እኔ ከማታ ብቻ ነው ራየው ያጻፈችልኝ እንጂ ማንም ሰው ነው ጥፋተኛ ነሽ እንደዚህ አታድርጊ ያለ ሰው ራሱ የለም። ግን ብዙ ሰው እንትን ኮሜንት ላይ የመጡ ፕሮፋይል አንሺ ሲሉኝ እንደዚህ የሚሉኝ እያልኩ ማለት ነው እደልታለሁ ኮሜንት። ማታ የራየው አጻፈችልኝ። ከዛ ቅድም መታ መፀኛዋ
ቀጥታ ነው ማስቆልሽ አለች። ሀያት ደግሞ መጣ እኔን መኝኝ አንቺን ካላስ እንዴ ማናችሁ እናንተ መጥፎኝ እና ደግሞ አንድ የሚያናድደኝ ነገር ቢኖር እኔም ተወጃታለሽ አትወጃትም ብላችሁ እናንተ እኔን ልጠይቁኝ አትችሉም። ማንሽም ማለት እሺ እኔ ልጠይቅሽ። እሺ እኔ ደግሞ ጨረቃ ዝም ብለሽ ማርያም ልጠይቃት። እስኪ ሚውት ያዝ እኔ ልጠይቃት። ምንም አታድርግ በቃ ምንም አትጠይቂያትም። አሁን እኔ ገቦቼ አይመለከተኝም እኔ ቅመሜን እንደፈለኩ አቀብጣለሁ ብላለች። አለቀ በቃ አለቀ በቃ እንደፈለግሽ አድርጊ። እንዳሳስነኪ ባንቺ ስም በቃ አለቀ። የግል ችግራችሁ እዛው ፍትነት ደግሞ አትገባም። ለሌላ ሰው አይመለከትሽ። እኔ በእኔ ምክንያት ሀይሜ አይደለም መሰለኝ አይደለም መዘቅዘቅ ምንም ነገር እንድትሆንብኝ አልፈልግም። ያስከፋችሁ ራሱ ሩኪያንም ሰሚ ንገረሽ። ሩኪያንም ከቦቼ ጋር አቀላቅለሽ ሸራት የሆነ ጽሁፍ እየጻፍሽ ሸርያሽ ነው። አቁሚ። ኖ እንደዚህ ነገር እረፉ። እሱንም እንድትነኩት አንፈልግም። እረፉ። እኛ ከምንም መራገጥ አንፈልግም። ሩኪያንም ከቦቼ ጋር አቀላቅለሽ ሸር ብለሽ አይችሻለሁ። አቁሚ። እናንተ እኮ ማለት ነው በልህ ነው። አሁን እኔ እየተረዳኋችሁ ያለሁት በተለይ ሄዳችሁ በነገራችን ላይ ኮሜንት ሰው እንደሚያበላሽ ታውቃላችሁ። ሄዳችሁ የምትኮምቱት ነገር እረፉ። አንዳንድ ኮሜንታተሮች በስነስርዓት እንደ ሰው እንዳሉት አውሯቸው ነገር እንዳያቀሳሱ ያረጉና ጨረቃን ጥያቄ ልጠይቃት። አንድ ቪዲዮ ማለት ነው አንቺ የማይሆን ቪዲዮ ፖስት ቤትሽ ስለሌላ ሰው ኦዲየንስ አምጥተሽ ማለት ነው። ቆይ ምክንያቱም ሀዩ ጋር ልትረጂ አንቺ እንፈልጋለን። የማይሆን ቪዲዮ አምጥተሽ ፖስተሽ የዛኛው ወገን ሰው መጥቶ አንቺን ይጠብቅሻል። ቤትሽ ያየውን ቪዲዮ ወስዶ ገልብጦ ነው የሚጠብቅሽ። ምክንያቱም አንቺ ማሰብ ያለብሽ ሳታረጊው በፊት ይሄን ነገር ባረገው እኔ የምወዳቸው ሰዎች ላይ ምን ሊያደርስባቸው ይችላል፣ ይሄ ነገር ምን ኬዝ ሊፈጥርብኝ ይችላል ብለሽ ማሰብ ያለብሽ ገና ሳትረጊው ነው። አንቺን መጥቶ እኮ ይጠይቅሽም የዛኛው ኦዲየንስ ታውቂያለሽ አይደል? ቅመሟንም ይሁን ማንንም ሰው ሄዲያ ይገለብጣሉ እንጂ አንቺ ምን አገባሽ ብለው የእሷን ቤት ውስጥ ይገለብጣሉ እንጂ ማንም መጥቶ ይጠይቃታል። በዚህ ልክ አልጠፋፋችሁ። ምክንያቱም እነሱ እንትን ብለው ይህችን አንትና ሲጀምር ስሟ ራሱ እንዲጠራ አይፈልግም ማለት ነው። እሷን ሲረኩ ስለነበር የኔንም አላስብም። እኔ ደግሞ ሀዩ አንድ ነገር ደግሞ እነግርሻለሁ። የቦች ኦዲየንስ ወይ ይሄ የግምት ኦዲየንስ ወይ ገስት ላይ ከፍተው ቦችን ሲሳደቡ ፕሮፋይል አድርገሽ እንዳትገቢ። ወይት ሲጀምር እኔ ማንም ሰው አሁን ማለት ነው አሁን አይደለም ሶስታችሁም ይቅርታ ተጠያየቁ። አለቀ። ይቅርታ ተጠያየቁ። የራያው ጠየቂያት፣ ሀዩ ጠየቂያት፣ አመፀኛውም ሰላም ፍጠሩ። አዩም እንደመጀመሪያሽ ሃይሚን ካላስነካችብኝ ምንም አንቺ ዝም ብለሽ ማለት ነው ሃይሚ አትበይ። ውረዱ ተስፋለ አዎ እና እኔ ላይ ነው እንጂ ሌላ እንደዚህ እንደማስቲካ ጥብቅ የምትይው ሰላም ተጠሪ ካረቀት ጠይቅ እየተባልሽ አልፈልግም። እስከ ዛሬ ድረስ የት ነበርሽ? አሁን ትላንትና ቦችን አትንኪ ስለተባለች ነው መጣሽ። ዝም በይ። እኔ ብዙ አወራለሁ። ይቅርታ ተጠያየቁ። አለቀ። መች ተጣላን? እኔና ሀዩ መች ተጣላን? እኔና ሀዩ አልተጣላንም ሲጀመር። አሁን ስለዚህ ጉዳይ አናወራም። አሁን ለምሳሌ ማለት ነው አዩ የሆነ ነገር ስታጠፋ አመፀኛዋ አዩ እንደዚህ አታርጊ፣ ይሄ ነገር እኮ ብታችን ያስነካል፣ እረፊ ብለሽ ስቅን ባለ አማርኛ አውረት። አዩም እንደዛው የራያውም እንደዛው ሁላችንም አትጣሉ። በቃ ስለርሳችሁ ምን ይገርታል? እንዴ ሀዩ ነገር እኮ ተቀርኛለች እያሉ ነው እኮ የራያው ስትጀምር ስናወራ ነበር ማታ ስናወራ ነበር። የራያው ስትጀምር አመፀኛዋ በጣም አስቸጋሪ ልጅ ነው። አልተጣለሁም እኔ ክትል ተጣሉ ነው እንዴ? አልተጣላነውን ተጣልኩ። እሺ አልተጣሉም ጋይስ። 121 ሰው አለ። እነዚህ ልጆች አልተጣሉም እወቁ። አዎ አልተጣላንም። እኛ ሲጀመር በዛ ነበር ተፈታ። ያመጣሁትም ከማታ ጀምሬ ነው አይደለም ከእናንተ ምናምን የድሮ አለሽ። እኔ አልጨቀጨቅሽም ግን የድሮ አለ። ሪምም ረፊ ሪምም ማርያምን የሃይሚን ፕሮፋይል እያደረጋችሁ ሪምን እና የሙይናት ወይናት ሪም ራሱ ተፖስቷል። ሪምን ይሉባት ኮሜንት ላይ ኧረ እንዳትናገሯት እንዴ ይሉባት አያቴው ታርቀናል እያለች ነው። ማሬ ታርቀዋል። 4 ነበሩ ታርቀዋል።
እሺ አሁን ጠይባዬ ማለት ነው ምከሪያቸው ማርያምን እነዚህ ልጆች ምከሪያቸው ሚዩት ያዙላቸው መናል ተመከሩት አሁን ቤታችሁን አጽዱ እኔ ቤት አጽድቼ ነው የማወራው አዩዬም አንቺ ሂጂ እስኪ በቃ ፍቅር ስሩ